የመስቀሉ ነገር ምን ማለት ነው? የጌታችንና የአምላካችን የኢየሱስ ክርስቶስ በመስቀል ላይ መሞት ማለት ነው። የመስቀሉ ቃል የሚባለው ወንጌል ነው። ስለዚህ የወንጌል ነገር በቀጥታ ከኢየሱስ ክርስቶስ ከሞትና ከትንሣኤው ጋር የተያያዘ ነው። አምላክ ሰው የሆነበት አብይ ምክንያት በመስቀል ላይ ለመሞትና ከሞት በኋላ በመነሳት ኃጢአተኛ ለሆንን ለኛ ለሰዎች ሕይወትን ሊሰጠን ነው። ስለዚህ መጽሐፍ ቅዱስን ከዘፍጥረት ጀምሮ እስከ መጨረሻው እስከ ራእይ ዮሐንስ ድረስ ስንመለከት የምናየው የጌታችንና የአምላካችን የኢየሱስ ክርስቶስን ሞትና ትንሣኤ ነው። ስለዚህ የመስቀሉ ነገር ማለት ወንጌል ነው ማለት ነው። ወንጌል ነው። ስለዚህ ወንጌል ወይም የመስቀሉ ነገር በአዲስ ኪዳን የተጀመረ ሳይሆን ገና ከመጀመሪያው ዘፍጥረት ላይ የጀመረ ነው። ከዘፍጥረት ነው የሚጀምረው፣ ከአዲስ ኪዳን አይደለም። አዲስ ኪዳን የዘፍጥረትና የብሉይ ኪዳን ፍጻሜ ነው። ስለዚህ ይሄ የክርስቶስ የመስቀሉ ነገር የመጽሐፍ ቅዱስ ማዕከል ነው ማለት ነው። መጽሐፍ ቅዱስን ገልጠን ከመጀመሪያ ጀምረን እስከ መጨረሻ ብናነበው የሚናገረው ስለ ጌታችንና ስለ አምላካችን ስለ ኢየሱስ ክርስቶስና ስለ ሰዎች ስለኛ ነው የሚናገረው። ስለኛ ኃጢአተኝነት እኛን ኃጢአተኞችን ሊያድን አምላክ ሰው እንደሆነ የሚናገር ነው ማለት ነው መጽሐፍ ቅዱስ። ስለዚህ ዛሬ አሁን መስቀል ብለን የምናከብረው በዓል እንዲህ ዝም ብሎ ተራ በዓል አይደለም፣ ተራ ንግግር አይደለም፣ ታላቅ ነገር ነው። ይሄ መስቀል ምንድነው? የመስቀል ሞት ማለት አንድ ሰው በመስቀል ላይ ተሰቀለ ማለት የመስቀል ሞት ማለት የውርደት ሞት ነው። የውርደት ሞት ነው። እሱ ብቻ ሳይሆን የሱ ወገኖች የሆኑ ሰዎች ሁሉ የሚያፍሩበት ሞት ነው። እከሌ የሚባል ሰው በመስቀል ላይ ተሰቅሎ ሞተ ከተባለ የዛ ዘመዶች ሁሉ ያፍሩበታል። በዛ ሰው ያሳፍራል። የውርደት ሞት ነው። በመስቀል ላይ የሚሰቀል ሰው ራሱን አይጠብቅም። ራሱን መከላከል አይችልም። አሞራ መጥቶ ሊበላው ይችላል፣ መከልከል አይችልም። ወፎች መጥተው አይኑን ጎጥጉጠው ሊያፈርሱት ይችላሉ። በመስቀል ላይ የሚሰቀል ሰው እርቃኑን ነው የሚሰቀለው፣ ራቁቱን ነው። የውርደት ሞት ነው። በሰው ሁሉ ፊት ይታያል። በመስቀል ላይ የሚሞት ሰው በአንድ ጊዜ እንደው በአንገቱን ታንቆ እንደሚሞት ሰው ሲጥ አይልም። ረጅም ሰዓት ይቆያል። እግሩ ይቸነከራል፣ እጆቹ ይቸነከራሉ። ከእጆቹና ከእግሮቹ ከሚወጣው ደም የተነሳ ነው የሚሞተው። ደም አጥቶ ማለት ነው። ደሙ ፈሶ አልቆ ማለት ነው። ስለዚህ መስቀሉን ስናይ የምንመለከተው በጭንቅ ውስጥ ያለ እርቃኑን የሆነ የተሰቃየ ራሱን ማዳን የማይችል የተዋረደ ሰው ነው የምናየው በመስቀል ላይ። መስቀሉን ስናይ የምናየው ደም ነው። ደም ነው የሚታየው። ስቃይ ነው የሚታየው። ጩኸት ነው የሚታየው። የሚሰማ የለም፣ የሚያወርድም የለም። ቢጠማ ያ ሰው የሚያጠጣው የለም። ስለዚህ የመስቀል ሞት ማለት ተሰቃይቶ የሚሞትበት ሞት ነው። የውርደት ሞት ነው። ስለዚህ ይሄ ነው የመስቀሉ ነገር። የመስቀሉ ነገር ማለት አምላክ ማለት ነው። አምላክ ሰው ሆኖ ማለት ነው። አምላክ ሰው ሆኖ ይሄ ራሱን የቻለ ተአምር ነው። ሰማያትንና ምድርን ለፈጠረ ለእግዚአብሔር ሰው መሆን ታላቅ ምስጢር ነው።
ልንረዳው ማንችለው ነገር ነው። ለፈጠረው ሰው በኃጢአቱ ምክንያት ለወደቀ ሰው ሲል አምላክ ሰው ሆነ። ይሄ ብቻ አይደለም፣ ሰው ሆኖ በመስቀል ላይ የውርደትን ሞት ሞተ ማለት ነው። መስቀሉ ነገር ማለት ይሄ ነው። ስለዚህ ለወንጀለኛ ሰው በመስቀል ላይ ቢሞት ወንጀለኛ ሰው አሉ፣ ወንጀለኞች ተሰቅለዋል በግራና በቀኝ ጌታ ሲሰቀል። ጌታ ኢየሱስ ክርስቶስም ከመሰቀሉ በፊት ብዙ ሰዎች በመስቀል ላይ ተሰቅለዋል። ብዙ ሰዎች የራስ ቅል የሚባለው ቦታ ላይ ብትሄዱና ብትመለከቱ ማለት ነው ሮማውያን በጣም ብዙ ሰው ሰቅለዋል። እዛ ቦታ ላይ የሰው ጭንቅላት ነው የሚገኘው። እዛ ቦታ ላይ ብዙ ወንበዴዎችና ክፉ ሰዎች፣ አመፀኞች፣ ሽፍቶች በዛ ስፍራ ላይ ተሰቅለዋል። ያ ቀራንዮ ማለት አመፀኛ ሰው የሚሰቀልበት ቦታ ነው። ከክርስቶስ በፊት ብዙ ሰው ተሰቅሏል። ከክርስቶስም ጋር አብረው ወንበዴዎች ተሰቅለዋል። ከሱ በኋላም ስቅለት አላቆመም፣ ብዙ ሰዎች ተሰቅለዋል። ሌላው ቀርቶ ጴጥሮስ እንኳ በመስቀል ላይ ተሰቅሎ ነው የሞተው እንደ ወንጀለኛ። እነዚህ ሁሉ ጴጥሮስም ይሁን ሌሎቹ ሰዎች የተሰቀሉት ሰዎችን ለማዳን አይደለም። የኢየሱስ ክርስቶስ ሞት ከሌሎች ከነዚህ ሁሉ ከተሰቀሉት የተለየ ነው። አምላክ ነው። ይሄ ነገር ይደንቀናል። ይሄን ነገር ለምንድን ነው ብለን መጠየቅ መቻል አለብን። ለምንድን ነው? ከባድ ነገር ነው መስቀል። ይሄ በብሉይ ኪዳንም በአዲስ ኪዳንም ማለት ነው። በብሉይ ኪዳን በአይሁዶች ዘንድ፣ በፖለቲከኞችም ዘንድ በሮማውያን ሰዎች ይሰቀሉ ነበር። አዲስ ነገር አይደለም። የኢየሱስ ክርስቶስ ሞት ግን ልዩ ነው። እንግዲህ ኢየሱስ ክርስቶስ ወደዚህ ምድር ለምን መጣ ብለን ብንል ለምንም አይደለም የመጣው። ኢየሱስ ክርስቶስ ወደዚህ ምድር የመጣው ለመሞት ነው። ሞቶ ሰዎችን ለማዳን ነው። የትኛውም ፍጡር፣ የትኛውም ነቢይ፣ ነቢያትን በሙሉ ጥሩ፣ ጻድቃን የሚባሉ በመጽሐፍ ቅዱስ ውስጥ የተጠቀሱ ሰዎችን ሁሉ ጥሩ። እነዚህ ሁሉ በምድር ላይ መከራ ሲደርስባቸው ያለቅሳሉ። ለምን ተፈጠርኩ ብለው ይጮሃሉ። የትኛውንም ፍጡር ተመልከቱ። በሰላም መኖር ይፈልጋሉ፣ ለመሞት አይፈልጉም። እኔ ልሙት ብለውም ደግሞ ለሌላው ሰው ለመሞትና ምትክ ለመሆን የሚችሉበት ብቃትም የላቸው። ምናልባት ከሚቀበሉት መከራ የተነሳ ምን ነው ብለው በእግዚአብሔር ላይ ተማረው ግደለይ ሊሉ ይችላሉ ነቢያቱ። ነገር ግን ነቢያትም ሲሆኑ ሰዎችም ሆነው በዚህ ምድር ላይ ሲፈጠሩ ለመሞት አልመጡም፣ ወይም እንሞታለን ሞትን በደስታ አይቀበሉትም፣ በፈቃዳቸውም አልተቀበሉትም። ኢየሱስ ክርስቶስ ግን ወደዚህ ምድር ሲመጣ ለመሞት ነው የመጣው። ይህንን በአዲስ ኪዳን ላይ እንመለከታለን። የሰው ልጅ የጠፋውን ሊፈልግና ሊያድን ነፍሱንም ስለ ብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት ወይም በምድር ላይ እንዲነግስ አልመጣም። ይሄን ጌታ ኢየሱስ ደጋግሞ ነው የሚናገረው። ስለዚህ በመስቀል ላይ የመሞቱ ነገር የእግዚአብሔር ዓላማ ነው ማለት ነው። ይሄንን በዘፍጥረት ምዕራፍ 3 ቁጥር 15 ላይ እግዚአብሔር ለአዳም እና ለሔዋን የተስፋ ቃልን ሲገባላቸው ከሴቲቱ የሚወለደው የሴቲቱ ዘር የእባቡን ራስ ይቀጠቅጣል ይላል። እባቡም ሰኮናውን ይቀጠቅጣል። በዘርህና በዘሯ መካከል ጠላትነትንም አደርጋለሁ ብሎታል ለሰይጣን። ስለዚህ ጌታችንና አምላካችን ኢየሱስ ክርስቶስ ለአዳም የገባውን ተስፋ በመስቀል ላይ ሞቶ በመነሳት
የዳቢሎስን ሥራ እንደሚያፈርስ እግዚአብሔር አስቀድሞ ለአዳምና ለሔዋን ወንጌልን ሰብኮላቸዋል ማለት ነው። ወንጌል ተሰብኮላቸዋል ለአዳምና ለሔዋን። ይሄም ደግሞ የእባቡን ጭንቅላት ይቀጠቅጣል፣ ሰኮናውን ይቀጠቅጣል በሚል ኢየሱስ ክርስቶስ መከራን እንደሚቀበል ሞቶ እንደሚነሳ አበው ይሄንን በሚገባ ይሄ እንደሆነ ይተረጉሙታል። እኛም በዚህ መንፈስ እንረዳዋለን። ስለዚህ የኢየሱስ ክርስቶስ ወደዚህ ምድር መምጣትና መሞት ድንገት የተፈጸመ ሳይሆን አስቀድሞ በእግዚአብሔር የታቀደና በነቢያት የተነገረ ጉዳይ ነው። ይሄ መጽሐፍ ቅዱስ ስንመለከት ይሄንን ነው የምናየው። ይሄንን በመዝሙር ምዕራፍ 21 ከቁጥር 16 እስከ 18 ድረስ ማየት እንችላለን። እንዲሁም ኢሳይያስ ምዕራፍ 53 ከቁጥር 1 ጀምሮ እስከ መጨረሻው ሙሉ ምዕራፉ የሚናገረው ስለ መሲሁ ነው፣ ስለ ክርስቶስ መምጣት መሞትና መነሳት የሚናገር ነው። ይሄንን እስኪ መዝሙር 21ን ብቻ አነብና ኢሳይያስን በራሳቸው አንብቡት። ብዙ ጊዜ የሚነገር ስለሆነ ብዙዎቻችሁ ይሄንን ትረዱታላችሁ። ስለዚህ በመዝሙረ ዳዊት ምዕራፍ 21 ቁጥር 16 ላይ እንደዚህ ይላል ዳዊት፣ ብዙ ውሾች ከበውኛልና የክፋተኞች ጉባኤም ያዘኝ፣ እጆቼንና እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም፣ ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ይላል ዳዊት። እንግዲህ ይሄ ስለ ኢየሱስ ክርስቶስ መምጣትና በመስቀል ላይ መሞት፣ መቸንከር፣ ራቁቱን መሆን፣ በሰዎች ሁሉ ፊት መዋረዱን፣ ልብሶቹንም የሮም ወታደሮች በዕጣ ተከፋፍለው እንደወሰዱ ዕጣ እንደተጣጣሉበት ቁልጭ አድርጎ ዳዊት ከ1000 ዓመት በፊት ክርስቶስ ከመሰቀሉ ከ1000 ዓመት በፊት የተናገረው ትንቢት ነው በመንፈስ ቅዱስ። ስለዚህ አስቀድሞ የተነገረ ነው። ኢሳይያስንም እንደዛው አንብቡ። አንዳንድ ጥቅሶችም በኋላ ላይ ላሳያችሁ እሞክራለሁ። ስለዚህ አስቀድሞ በእግዚአብሔር የታቀደ በነቢያት የተነገረ ጉዳይ ነው። አዲስ ነገር አይደለም ማለት ነው። እግዚአብሔር ይመስገን። በኃጢአት ምክንያት የወደቅነውን እኛን ሊያድነን ከወደቅንባት ጊዜ ጀምሮ የእግዚአብሔር የልቡ ሐሳብ ልጁን ኢየሱስ ክርስቶስን ወደዚህ ምድር በመላክ ስለ እኛ ምትክ ሆኖ እንዲዋረድ እንዲሞት አስቀድሞ ያቀደው ነው ማለት ነው። ለዚህ ነው ሐዋርያው ጴጥሮስ በሐዋርያት ሥራ ላይ ምዕራፍ 2 ቁጥር 24 ላይ አስቀድሞ በታሰበው በእግዚአብሔር ዕቅድ ምን አረጋችሁት? ሰቅላችሁ ገደላችሁት ይላቸዋል። አዲስ ነገር አይደለም፣ እንግዳ ነገር አይደለም። ሰዎች ላናውቀው እንችላለን። ሁለተኛ እዚህ ውስጥ የምንመለከተው በሙሴ የተነገረው ትንቢትም ፍጻሜ ነው። በሕጉ ማለት ነው። የሕግ ፍጻሜ ነው ኢየሱስ። በዘዳግም ምዕራፍ 21 ከቁጥር 22 እስከ 23 ድረስ ይሄንን በዘዳግም ላይ ማንም ሰው ለሞት የሚያበቃውን ኃጢአት ቢሰራ ይላል፣ ለሞት የሚያበቃውን ኃጢአት ቢሰራ እንዲሞትም ቢፈረድበት በእንጨትም ላይ ብትሰቅለው ይላል። በእንጨት ላይ የተሰቀለ ሁሉ የተረገመ ነውና በእንጨት ላይ የሚሰቀል ኃጢአተኛ ነው። ስለዚህ ሕጉን የማይፈጽም ሰው ምን ይደረጋል ማለት ነው? በእንጨት ላይ ይሰቀላል። በዘኍልቍ ምዕራፍ 21 ቁጥር 5 እስከ 9 ላይ ይሄው በሙሴ ሕግ ማለት ነው ከሆር ተራራ በኤርትራ ባህር ሲጓዙ አጠገብ ሲጓዙ በእግዚአብሔር ላይ በማጉረምረማቸው ምክንያት እግዚአብሔር ተቆጣቸው እስራኤላውያንን።
ስለዚህ እባቦች መጥተው ነደፏቸው። በጣም ብዙ ሺህ ሰዎች ሞቱ። በዚህ ጊዜ ሙሴ ወደ እግዚአብሔር ጸለየ። እግዚአብሔርም ጸሎቱን ሰማና በል የነሐስን እባብ ሰርተህ በዓላማ ላይ ስቀል። እባብ የነደፈችውም ሰው የናሱን እባብ ባየ ጊዜ ዳነ። እንዲያዩ አድርግ፣ በዓላማ ላይ ስቀለው አለው። ሰቀለ። በእባብ የተነደፈው ሰው ያችን የናስ እባብ ሲመለከት ምን ሆነ? ዳነ። ከእባብ ከተነደፈበት ከመርዙ ማለት ነው። ይሄንን ጌታችንና አምላካችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና 15 ላይ ሙሴ እባብን በምድረ በዳ እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ያ ሙሴ የሰቀለው የናስ እባብ ወደፊት የሚመጣውን ኢየሱስ ክርስቶስን የሚያሳይ ነበር ማለት ነው። ስለዚህ ሙሴ የሰቀለው ያ እባብ ኢየሱስ ክርስቶስ ወደፊት መጥቶ እንደሚሰቀል ምሳሌ ፍጻሜ ነበር ማለት ነው። ሌላው እዚህ ውስጥ የምንመለከተው የኢየሱስ ክርስቶስ መምጣትና መሞት ጌታ ኢየሱስም ከመሞቱ በፊት ለደቀ መዛሙርቱ ያስታወቀው ነው። ድንገት አይደለም። ጌታ ኢየሱስ በማርቆስ ወንጌል ምዕራፍ 8 ቁጥር 31 ላይ እንዲሁም ምዕራፍ 9 ከቁጥር 12 ቁጥር 31 ላይ ምዕራፍ 10 ቁጥር 34 45 ላይ ጠቅላላ ለደቀ መዛሙርቱ የሰው ልጅ ብዙ መከራ ይቀበላል፣ ከሽማግሌዎች ከካህናት አለቆችም ከጻፎችም ሊጣል ሊገደል ከ3 ቀን በኋላም ሊነሳ እንደሚገባው ያስተምራቸው ጀመር። ደጋግሞ ይነግራቸው ነበር። ደቀ መዛሙርቱ ግን ይሄ ሊገባቸው አልቻለም። እንዴት መሲህ ይሞታል በሚል ማለት ነው። አልገባቸው፣ አላስተዋሉም ነበር። እንደውም ጴጥሮስ በማቴዎስ ወንጌል ምዕራፍ 16 ላይ ተቃውሞታል። አይሁንብህ ብሎ ጌታ ኢየሱስም ሂድ አንተ ሰይጣን ብሎታል። ጌታችን ኢየሱስ ክርስቶስ ከትንሣኤው በኋላም በሉቃስ ወንጌል ምዕራፍ 24 ቁጥር 44 እስከ 46 ድረስ እንደዚህ ብሏቸዋል። እርሱም ጌታ ኢየሱስ ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። ስለዚህ የኢየሱስ ክርስቶስ ወደዚህ ምድር መምጣትና መሞት አስቀድሞ ለአዳም በኋላም ለአበው በኋላም በነቢያት በኋላም በመጽሐፍት በሕግጋት ሁሉ የተጻፈና በመጨረሻም ጌታ ኢየሱስ ክርስቶስ የተናገረውና እርሱም የመጣበትን ምክንያት ያስታወቀበት ሞቶ ከተነሳም በኋላ አስቀድሞ እንደተጻፈ እና እንደተፈጸመ የተናገረው ነው። ስለዚህ የብሉይ ኪዳንና የመጽሐፍት ሁሉ ፍጻሜ ነው ማለት ነው ጌታችን ኢየሱስ ክርስቶስ።